በድጋሚ እንደምንላችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችን ይዞ ተመልሷል። ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን በሀገር ውስጥም በውጭም እያነሳ ነው። በያላችሁበት ከእናንተ ጋር ቆይታ የሚያደርገው መታሰቢያ ደረጃና ጌታቸው ይግዛው ዜና ኢትዮጵያን እየመራን ነው። አብረናችሁ ያለነው የሰዓቱን አበይት ጉዳዮቻችንን እንጠቁማችሁ። ኢቢሲ ከ2013 እስከ 2015 የተደረገውን የክዋኔ ኦዲት ለማስተካከል የወሰደው እርምጃና የተገኘው ውጤት ተቋሙ ችግሮችን ለማስተካከል በትኩረት መስራቱን ያመላከተ ነው ሲል የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገለጸ። በምስራቅ ቦረና ዞን የሰላም ጥሪን የተቀበሉ የታጠቁ ኃይሎች ህብረተሰቡን እየተቀላቀሉ ስለመሆኑ ተገለጸ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በምታደርገው ጥረት ውስጥ የንግድ ፖሊሲ የጎላ ሚና እንዳለው ተገለጸ። የዓለም መሪዎች ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ መጣላቸው የዓለም አቀፍ የንግድ ስርዓቱን ያዛባል ሲሉ ተቹ። ወደ ስፖርት መረጃችን ስናልፍ ደግሞ በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ሊቨርፑል በመርሲሳይድ ደርቢ ኤቨርተንን በማሸነፍ ወደ ሻምፒዮንነት ክብሩ ይበልጥ የተጠጋበት ውጤት አስመዝግቧል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ሪፖርተሮቻችን በተለያዩ ጉዳዮች ላይ ስምሪቶችን ወስደው ተጨማሪ መረጃዎችን ሊያጋሩን በቀጥታ መስመራችን ላይ አሁን ገብተዋል። ዮሐንስ ፍስሐ አሁን የሚገኘው በሆሳና ነው። በሆሳና ያለፉት 7 የለውጥ ዓመታትን ለመደገፍ ያለመ ሰልፍ ተካሂዷል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል። በተመሳሳይ ወደ ጅግጅጋ ስናልፍ በጅግጅጋም ሀገራዊ ለውጡን የሚደግፍ ሰልፍ ተካሂዷል። ይህንን ጉዳይ በተመለከተ ቴድሮስ ታደሰ ከስፍራው ተጨማሪ መረጃዎችን ያጋራናል። ሪፖርተራችን ሳምሶን ገድሉ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በምታደርገው ጥረት ውስጥ የንግድ ፖሊሲ የጎላ ሚና እንዳለው ተገልጿል። በረቂቅ ንግድ ፖሊሲ ላይ ያተኮረ ውይይት በአዲስ አበባም ተካሂዷል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሱ እንወስዳለን። ተስፋዬ ለሜሳ የአፈር ጤንነትና ለምነትን ለማምጣት ያለመ ፕሮጀክት ይፋ ተደርጓል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ባልደረባችን ነው። በመናነሳው የአጀንዳ ጉዳያችን ላይ ተጨማሪ መረጃዎችን የሚያጋሩን እንግዳም ጋብዘናል። ኢያሱ ኃይለ ሚካኤል የዓለም አቀፍ ግንኙነትና የውጭ ጉዳዮች ተመራማሪ ናቸው። ተጨማሪ መረጃዎችን ከሳቸው ሰዓቱ ሲደርስ እንጋራለን። በቀጥታ መስመራችን ላይ ወደሚገኙ ባልደረቦቻችን ነው የምንሻገረው። የተለያዩ ሁነቶችን እየተከታተሉ ነው የሚገኘው። ተስፋዬ ለሜሳ የተገኘበትን አንድ ሁነት እናስቀድማለን። በኢትዮጵያ የአፈር ለምነት ችግር በአርሶ አደሩ ምርታማነት ላይ እያደረሰ ያለው ችግር እየሰፋ እንደሚገኝ ተገለጸ። የአፈር ጤንነትና ለምነትን ለማምጣት ያለመ ፕሮጀክትም ይፋ ተደርጓል። ይህንኑ ጉዳይ ነው ባልደረባችን ተስፋዬ ለሜሳ እየተከታተለ የሚገኘው። ለተጨማሪ መረጃዎች ከሱ ጋር ቆይታ እናደርጋለን። ተስፋዬ እንዴት ውለሃል? ዛሬ አዲስ ፕሮጀክት ይፋ ተደርጓል። እንግዲህ በኢትዮጵያ የአፈር ለምነት ችግር እንዳለ ይታወቃልና ምን ደረጃ ላይ ነው ያለው? አዲስ ይፋ የተደረገው ፕሮጀክትስ ይህንን ችግር በምን ያህል ደረጃ ያቃልላል? አሁን እንግዲህ በኢትዮጵያ በተለይ በአነስተኛ አምራቾች አርሶ አደሮች ዘንድ ከፍተኛ የሆነ የምርታማነት ችግር አለ። ይህ የምርታማነት ችግር የመጣው ደግሞ በአፈር ጤንነትና ለምነት ጋር ተያይዞ የመጣ ችግር ነው። በዋናነት ምርታማነታቸውን በከፍተኛ ሁኔታ የጎዳ ነው የሚገኘው። የግብርና ሚኒስቴር መረጃም የሚያመለክተው ይህንኑ ነው። ለነዚህ ችግሮች እንግዲህ ዋና ዋና የሚባሉ ምክንያቶች አሉ። አንደኛው የአፈር አሲዳማነት በኢትዮጵያ ውስጥ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየተስፋፋ እንደመጣ ነው የግብርና ሚኒስቴር የገለጸው። አንዱ ምክንያት ይሄ ነው። በመረጃነት ሲጠቀስም 7.5 ሚሊዮን ሄክታር መሬት የሚሆነው የእርሻ መሬት በአሲዳማነት ችግር የተጋለጠና ጉዳት የደረሰበት መሬት እንደሆነ ተገልጿል። በሌላ በኩል ደግሞ የጨው ጨዋማ አፈሮች ከጊዜ ወደ ጊዜ እየተስፋፉ በአርሶ አደሩ የምርታማነት ችግርን እያስፋፉ እንደሚገኙ ተመላክቷል። እነዚህ
እነዚህ ችግሮች ናቸው እንግዲህ አጠቃላይ የአፈር ጤንነትና ምርታማነት ላይ ጉዳት እያደረሱ የሚገኙት። ለዚህ ችግር መፍትሄ ይሆን ዘንድ አንድ ፕሮጀክት ይፋ ተደርጓል። በአውሮፓ ህብረትና በኔዘርላንድ መንግስት የገንዘብ ድጋፍ አማካኝነት ፕሮግራሙ በኦሮሚያ፣ አማራና ማዕከላዊ ኢትዮጵያ ክልሎች የሚተገበር ነው። ለ4 ዓመታት ነው ተግባራዊ የሚደረገው። በእነዚህ አካባቢ ያሉ የተጎዱና የአፈር ለምነት ጉዳት የደረሰባቸው የአርሶ አደር መሬቶች እንዲያገግሙ የሚያስችል ፕሮጀክት ነው። በዚህ ፕሮጀክት ታዲያ በሶስቱም ክልሎች ማለት ነው እስከ 100 ሺህ የሚጠጉ አባወራዎችና አማወራዎች ተጠቃሚ ይሆናሉ ተብሎ ይጠበቃል። በአጠቃላይ ግን በሶስቱ ክልሎች ጉዳት የደረሰባቸው መሬቶች እስከ 65,000 ሄክታር መሬት የሚሆነው አፈር እንዲያገግምና ወደ ለምነት እንዲቀየር በዚህ ፕሮጀክት ይሰራል ተብሎ ይጠበቃል። እንግዲህ ከዚህ ፕሮጀክት ባለፈ በመንግስት በኩል የተለያዩ ጥረቶች እየተደረጉ ይገኛሉ። የአፈር ለምነትና የአፈር ጤንነትን ለመጠበቅ የአረንጓዴ አሻራ መርሃ ግብር አንዱ ነው። የአካባቢ ጥበቃና እንዲሁም የአፈርና ውሃ ጥበቃ ስራዎችም በተለያዩ የሀገሪቱ አካባቢዎች እየተከናወኑ ይገኛሉ። እነዚህ ተደምረው ይህም ፕሮጀክት በሶስቱ ክልሎች ተግባራዊ ሲሆን በአጠቃላይ በኢትዮጵያ የአፈር ለምነትን ለመጠበቅና የአርሶ አደሩን ምርታማነት ለማሳደግ ያግዛል፣ እንዲሁም አስተዋጽኦ ያበረክታል ተብሎ ይጠበቃል። እናመሰግናለን ተስፋዬ፣ መልካም ጊዜ። መንግስት በሁሉም መስክ የጀመረውን ልማት አጠናክሮ ሊቀጥል እንደሚገባም የማዕከላዊ ኢትዮጵያ ክልል ነዋሪዎች ገለጹ። ነዋሪዎቹ ያሉት በዛሬው ዕለት በሆሳዕና ከተማ በተደረገው የ7 ዓመቱን የለውጥ ጉዞ ለመደገፍ በተከናወነ ህዝባዊ ሰልፍ ላይ ነው። በዚህ ድጋፍ ሰልፍ ላይ ከክልሉ ህዝብ በተጨማሪ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የክልሉ ከፍተኛ አመራሮች ተገኝተዋል። የለውጡ መንግስት ባለፉት ዓመታት በተለያዩ ችግሮች እየተፈተነ ዘርፈ ብዙ ህዝብን የሚጠቅሙ የልማት ስራዎችን ማከናወኑ የሚደነቅ መሆኑን የድጋፍ ሰልፈኞቹ ተናግረዋል። በቀጣይ መንግስት ሰላምን ማስፈንና ሌሎች ጅምር የልማት ስራዎችን ከግብ ማድረስ እንደሚጠበቅበትም ነው በድጋፍ ሰልፉ ላይ የተገኙ ዜጎች የተናገሩት። ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን ሊያደርሰን ደግሞ ባልደረባችን ዮሐንስ ፍስሐ ከሆሳዕና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ገብቷል። ዮሐንስ እንደምን ውለሃል? የለውጡን 7ኛ ዓመት በሚመለከት በሆሳዕና ከተማ የተደረገው የድጋፍ ሰልፍ ምን መልክ ነበረው? ምን መልእክቶችስ ተላለፉበት? አመሰግናለሁ ጌታቸው። እንግዲህ እንደሚታወቀው በኢትዮጵያ ሰላማዊ ወይም ደግሞ ጥሩ የሚባል የፖለቲካ ሽግግር ልምምድ አልነበረም። ይህ ችግር እንግዲህ በኢትዮጵያ ፖለቲካ ውስጥ የራሱን የሆነ ጠባሳ አሳርፏል ማለት ይቻላል። በመጋቢት 24 ከ7 ዓመት በፊት የነበረው የፖለቲካ ሽግግር ግን በጠቅላይ ሚኒስትር ኃይለማርያም ደሳለኝና በጠቅላይ ሚኒስትር አብይ መካከል የነበረው ሰላማዊ የሚባል የፖለቲካ ሽግግር ወይም ደግሞ ሰላማዊ ስልጣን ሽግግር በኢትዮጵያ ታሪክ የመጀመሪያው ፈርቀዳጅ ነው። ይህ እንግዲህ ለኢትዮጵያ አሁን ላለችበት ለዲሞክራሲ መሰረት የሚጥል እንደሆነ የተለያዩ የፖለቲካ ተንታኞችም ይናገራሉ። ይህ ለውጥ እንግዲህ በትናንትናው መጋቢት 24 7ኛ ዓመቱ ተቆጥሯል። በትናንትናው ዕለት በኢትዮጵያ የተለያዩ አካባቢዎች እንግዲህ የለውጡን 7ኛ ዓመት አስመልክቶ የድጋፍ ሰልፎች እንደነበሩ ይታወቃል። እኔ በምገኝበት አሁን በማዕከላዊ ኢትዮጵያ ሆሳዕና ከተማ ከማለዳው 12 ሰዓት ጀምሮ ህዝቡ በነቂስ በመውጣት ለለውጡ አመራር ለለውጡ ከፊት ሆኖ ለሚመሩት ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ነው በተለያየ መልኩ ሲያሳዩ የነበሩት። የፈረስ ጉግስ እንዲሁም ሌሎች በባነር የተጻፉ ጽሁፎችን መልእክቶችን በመያዝም ጭምር ነው የለውጡ አመራር በሚሰራቸው የልማት ስራዎች ድጋፍ እንደሚሰጡ ነው ያነጋገርኳቸው የከተማው ነዋሪዎችና ከአጎራባች አካባቢዎች የመጡ የክልሉ ነዋሪዎች የነገሩን። በዋናነት መንግስት በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች እየተፈተነም በተለያዩ በሀገሪቱ አካባቢዎች ልማትን ለማምጣት እያደረገ ያለው ጥረት የሚበረታታ እንደሆነ ነው የተናገሩት። በቀጣይም እንግዲህ ሰላምን ማስፈንና በተለይ የዲሞክራሲ ሽግግርን ለማስፈን በሚደረገው ጥረት ውስጥ እነሱም የበኩላቸውን እንደሚወጡ ነው የነገሩን። በመድረኩ ላይ እንግዲህ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዋናነት መንግስት ከለውጡ በኋላ ህዝብን የሚጠቅሙ ስራዎችን ሰርቷል ብለዋል። በፖለቲካው ዘርፍ ከመጣው ለውጥ ባሻገር ሰው ተኮር የሆኑ ልማት ስራዎች ተሰርተዋል ብለዋል። የኮሪደር ልማትን አንስተዋል። ከዛ በተጨማሪ ደግሞ የሌማት ትሩፋት በርካታ ድሃ የነበሩ ዜጎችን በምግብ ራሳቸው እንዲችሉ የሚያደርግ የሌማት ትሩፋት ስራ መልካም የሚባል ለውጥ የመጣበት ነው። ከዛ ባለፈ ኢትዮጵያ ከተረጅነት አልፋ ስንዴን በማምረት ወደ ውጭ እስከ መላክ የደረሰችበት ስኬት ያለፉት ዓመታት የለውጥ ዓመታት አንዱ ስኬት ነው። በታላቁ የኢትዮጵያ ህዳሴ ግድብ የተቀዳጀ ነው ስኬትም እንግዲህ የለውጡ አመራር ያመጣው ከለውጡ በኋላ የተገኙ
ትሩፋቶች ናቸው ብሏል። ዋናነት ገዢ ትርክትን ደግሞ በማስፈን በቀጣይ ኢትዮጵያ እንደ ሀገር የተደላደለ ሀገረ መንግስት እንዲኖራት በማድረግ ረገድ በርካታ ስራዎች መሰራት እንዳለበት ርዕሰ መስተዳድሩ አንስተዋል። በአጠቃላይ በዛሬ የነበረው ሁነት ሞቅ ደመቅ ያለና ድጋፋቸውንም ያሳዩበት ነው። ጌታቸው ዮሐንስ፣ ስላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። በተመሳሳይ በጅግጅጋ ከተማም በተመሳሳይ ዛሬ ሀገራዊ ለውጡን የሚደግፍ ህዝባዊ ሰልፍ ተካሂዷል። በድጋፍ ሰልፉ ላይ የጅግጅጋ ከተማ ነዋሪዎች መንግስት ባለፉት 7 ዓመታት የወሰዳቸው እርምጃዎችና የተገኙ ለውጦችን የሚደግፉ መልእክቶችን አስተላልፈዋል። በሰልፉ ላይ በተጨማሪም ደግሞ በዚህ የድጋፍ ሰልፍ ላይ ርዕሰ መስተዳደር ሙስጠፌ መሐመድና ሌሎች ከፍተኛ የመንግስት የስራ ኃላፊዎችም ተሳትፈውበታል። ይህንኑ ሰልፍ ሲከታተል የቆየው በስፍራው የሚገኘው ባልደረባችን ቴድሮስ ታደሰ ደግሞ ተጨማሪ የራሱን ምልከታ አካቶ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ቴድሮስ፣ እንዴት ውለሃል? በድጋፍ ሰልፉ ላይ የተላለፉ መልእክቶች ምንድናቸው? አጠቃላይ የነበረው ድባብ ምን ይመስላል? መልካም መታሰቢያ አመሰግናለሁ። እንግዲህ በሶማሌ ክልል በተለይ ባለፉት 7 ዓመታት የተከናወኑ የለውጥ ስራዎችን ለመደገፍ ህዝባዊ ሰልፎች በዚህ እኔ በሚገኝበት በጅጅጋ ከተማም እንደዚሁም ደግሞ በሶማሌ ክልል በሚገኙ እንደ ጎዴ፣ ቀብሪ ዳር፣ ቀብሪ በያና ውጫሌን በመሳሰሉ 13 ከተሞች ላይ ነው የድጋፍ ሰልፍ የተካሄደው። እኔ በሚገኝበት በዚህ በጅጅጋ ከተማ በተከናወነው የድጋፍ ሰልፍ ላይ በተለይ የአካባቢው ነዋሪዎች በርካታ መልእክቶችን አስተላልፈዋል። በተለይ ለውጡን አብረን እንደጀመርን አብረን እንደርሳለን፣ እንዲሁም ደግሞ የጋራ ግባችን የአፍሪካ ተምሳሌትነታችን ለውጡና የለውጡን ውጤቶች እጅ ለእጅ ተያይዘን እናስቀጥላለን የሚሉ መልእክቶችን የያዙ ባነሮችን በመያዝ መፈክሮችን አስተላልፈዋል ማለት ነው። በአጠቃላይ እንግዲህ ለውጡ በተለይ ተጠቃሚ ካደረጋቸው ክልሎች መካከል በግንባር ቀደምትነት የምትጠቀስ ክልል ነች የሶማሌ ክልል። ለውጡ በመጣ በመጀመሪያው ዓመት ነው እንደሚታወቀው መንግስት ያቀረበውን የሰላም ጥሪ ተከትሎ በክልሉ በትጥቅ ትግል ውስጥ የነበሩ የተለያዩ የፖለቲካ ድርጅቶች የሰላም ጥሪውን በመቀበል በሰላማዊ መንገድ በፖለቲካ ለመሳተፍ ወደ ሀገር ውስጥ የገቡት ማለት ነው። ከዛ ጊዜ አንስቶ እንግዲህ የህብረተሰቡ ጥያቄ ከነበሩት የሰላም የልማትና የመልካም አስተዳደር ጥያቄዎች መካከል የሰላም ጥያቄን መመለስ ተችሏል ማለት ነው። ከዛ ባሻገር ባለፉት 7 ዓመታት የተለያዩ የልማትና የመልካም አስተዳደር ጥያቄዎች ደግሞ እንዲሁ ሲመለሱ ቆይተዋል ማለት ነው። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ እንዲሁ በሰልፉ ላይ ባስተላለፉት መልእክት በተለይ ከለውጡ በፊት ክልሉ በሞግዚቶች ይተዳደር እንደነበረና የክልሉን የህዝቡን የልማት ጥያቄዎች ለመመለስ ከሚደረግ ጥረት ባሻገር በተለይ ደግሞ የጥቂት ግለሰቦችን ጥቅም ለማስከበር ይሰራ እንደነበር ነው ያነሱት። ይህም እንግዲህ አይደለም በፌዴራል ጉዳዮች ላይ ተሳታፊ ሊሆኑ ይቅርና የክልሉን ጉዳይ እንኳን በዋናነት በውሳኔ ደረጃ ተሳታፊ እንዳልነበሩ አንስተዋል። ለውጡ ግን ይህንን ከመመለስ ባሻገር በተለይ በትላልቅ ጉዳዮች ላይ በሀገራዊ ጉዳዮች ላይ ውሳኔ ሰጪ እንዲሆኑ እንዳስቻላቸው አንስተዋል። ከዛም ባሻገር እንዲሁ በክልሉ በርካታ የተወዘፉ የልማት ጥያቄዎችና ስራዎች እንደነበሩ ገልጿል። እነኚህን ጥያቄዎችና የልማት ስራዎች ደግሞ ለመመለስ ጥረቶች ሲደረጉ እንደነበረ አንስተዋል። በአጠቃላይ በክልሉ ከጤና ከትምህርት እንዲሁም ደግሞ ከውሃና ከተለያዩ የመሰረተ ልማት አንጻር አሁንም ቢሆን አበረታች ስራዎች እየተከናወኑ ነው። ነገር ግን ቀጣይ ስራዎችን ደግሞ በጋራ ለማከናወን ህብረተሰቡ ከመንግስት ጋር በጋራ ሊቆም ይገባል ብሏል። ከዚህ ባሻገር የሶማሌ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ በተለይ ክልሉ ለውጦ ሊመጣ አካባቢ አርቲፊሻል ከጎረቤት ክልል ከሚኖሩ ዜጎች ጋር አርቲፊሻል ግጭቶችን በመፍጠር ህዝብና ህዝብን በማጋጨት ለውጡን ለመቀልበስ ጥረት ተደርጎ እንደነበረ አንስተዋል። ህዝቡ ግን ከፍተኛ የለውጥ ፍላጎትና የለውጥ ጥማት ስለነበረው ያንን የነበረውን ግጭት በማስቀረት ሰላም በማስፈን ለለውጡ ያለውን ፍላጎት አሳይቷል ብለዋል። ከዛም ባሻገር እንደዚሁ የዲሞክራሲና የፖለቲካ መብቶች አሁን ላይ የተጠበቁበት የፖለቲካ ምህዳሩ የሰፋበትና አሁን ላይ በርካታ የፖለቲካ ድርጅቶች ነጻና ፍትሃዊ በሆነ መንገድ በክልሉ ላይ እየተንቀሳቀሱ እንደሚገኙ አንስተዋል። የክልሉ ነዋሪዎችም ቢሆኑ ከዚህ በፊት ያላገኙትን ነጻነት አሁን ላይ እንዳገኙና በተለይ ዲሞክራሲያዊና የፖለቲካ መብቶቻቸው እንዲጠበቁላቸው ከፍተኛ ጥረቶች እየተደረገ እንደሚገኝ ነው የተነሳው። በአጠቃላይ ለጊዜው ያሉ መረጃዎች ይህንን ይመስላሉ። እናመሰግናለን ቴድሮስ። መልካም ቀን። የሪፖርተሮቻችን የቀጥታ መረጃዎች አሁንም ይቀጥላሉ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በምታደርገው ጥረት ውስጥ የንግድ ፖሊሲ የጎላ ሚና እንዳለው ተገለጸ። በፖሊሲ የሚመራ የንግድ ስርዓት አለመኖሩ ተገማች የሆነ የንግድ ስርዓት እንዳይኖር አድርጎ ቆይቷልም ነው የተባለው። ይህንን ክፍተት እንደሚሞላ በታመነበት ረቂቅ የንግድ ፖሊሲ ላይ በአዲስ አበባ ውይይት እየተካሄደ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ደግሞ ጉዳዩን እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ውለሃል? በኢትዮጵያ እስከዛሬ የንግድ ፖሊሲ አለመኖሩ ምን ክፍተት ፈጠረ? ረቂቅ የንግድ ፖሊሲ ውስጥ ምን አዲስ ነገር ይዞ ይመጣል ተባለ?
አመሰግናለሁኝ። እንግዲህ ዛሬ እየተደረገ የሚገኘው የረቂቅ የንግድ ፖሊሲ ለመጨረሻ ጊዜ የሚደረግ ነው። እንግዲህ ከዚህ በፊት የተለያዩ ባለድርሻ አካላት የንግዱ ማህበረሰብ ጨምሮ ይመለከተናል ያሉ በዚህ ጉዳይ ላይ መሳተፍ ይገባናል የሚሉ ሁሉ እንዲሳተፉበት ተደርጎ ሀሳብ እንዲሰጡበት ተደርጎ ማስተካከያዎች የተደረጉበት የቆየ ፖሊሲ ነው። ዛሬ ደግሞ ለመጨረሻ ጊዜ ከሁሉም ባለድርሻ አካላት ጋር ውይይት ይደረጋል። ከዚህ የሚገኘው ግብዓት ተወስዶ እንግዲህ ፖሊሲው እንዲጸድቅ የሚቀርብ ነው የሚሆነው። እንግዲህ በዚህ የዚህ ፖሊሲ ዋና አስፈላጊነትን ለማንሳት ያክል እንግዲህ ትልቁ ዓላማው ኢትዮጵያ በዓለም አቀፍ የንግድ ስርዓት ውስጥ ያላትን ተወዳዳሪነት መጨመር ነው ትልቁ ዓላማው። ይህን እንግዲህ ለማድረግ የንግዱ ማህበረሰብ በስፋት በዚህ በዓለም አቀፍ የንግድ ገበያ ውስጥ በሚሳተፍበት ጊዜ አመቺ የሆነ መደላድልን ይፈጥራል ተብሎ ይታሰባል። ከምንም በላይ ግን ፍትሃዊና ተገማች የሆነ ዘመናዊና በውድድር ላይ የተመሰረተ የንግድ ስርዓትን ለመፍጠር እንግዲህ ይህ ፖሊሲ ትልቁን ድርሻ ይወጣል ተብሎ ይጠበቃል። ዓለም አቀፋዊ ሴት ሰንሰለቶችን በተመለከተ ደግሞ እዚህ ውስጥ ኢትዮጵያ ያላትን ጉልህ ተሳትፎ ጭምር ለማጉላትም ያለመ ነው የዚህ ፖሊሲ ዋናው አስፈላጊነት። ከዛ ባሻገር የወጪ ንግድ ብዝሃነትና ተወዳዳሪነትን በማጎልበት ሀገራዊ የወጪ ንግድ ገቢን ማሳደግ ትልቁ ዓላማውም ነው። ይህ ፖሊሲ በሁለትዮሽ አህጉራዊ አጋርነትና ባለብዙ ወገን የንግድ ስምምነቶች ላይ ኢትዮጵያ ያላትን ምርትና አገልግሎት የገበያ ድርሻዋን በማስፋት ረገድም ትልቅ ሚና ይወጣል ተብሎ ይጠበቃል። ዘመናዊና ምቹ ቀልጣፋ የገበያ መሰረተ ልማትን በመፍጠር ረገድም እንዲሁ ይህ ፖሊሲ ራሱ ይዞ የሚመጣው ትልቅ ለውጦች ይኖራሉ ተብሎ ይታሰባል። በዚህ በገበያ ሰንሰለት ውስጥ ያሉ ክፍተቶችን ከመድፈን ጀምሮ ሸማችና አቅራቢ አምራችና ሸማችን በማገናኘት ረገድ ሁሉ በተለይ በዚህ የንግድ ስርዓት ውስጥ ያለውን የመሰረተ ልማት መጓደሎች ጭምር መሙላት የሚችል እንደሆነ ነው በውይይቱ ላይ ሲጠቀስም የነበረው። ከዛ ባለፈ እንግዲህ የሸማቾች ጥበቃና ፍትሃዊ የገበያ ውድድርን ጨምሮ በዚህ በፍትህ ስርዓት ውስጥ በዚህ በንግድ ህግ ስርዓት ውስጥ የነበሩ ክፍተቶችን ሁሉ ይሞላል ተብሎ ይታሰባል። ይህ የንግድ ፖሊሲ እንግዲህ ከዚህ ቀደም የነበረው የንግድ ህግ ከፖሊሲ ሳይኖር የወጣና ረጅም ዓመት ያስቆጠረ ነው። ብዙ መለዋወጦችና ብዙ ማሻሻያዎች ሲደረጉበት ቆይቷል። ይህ እንግዲህ እንዲሆን ያደረገው አንዱ ትልቁ ምክንያት የፖሊሲ አለመኖር ነው። የፖሊሲ አለመኖሩ ደግሞ የሚደረጉ ማሻሻያዎች በየጊዜው የተለያዩ አዳዲስ ነገሮችን ይዞ እንዲመጡና ወጥነት ያለው እንዳይሆን ሲያደርግ ቆይቷል። ይህ ፖሊሲ ግን ከዚህ በኋላ ተግባራዊ ሲደረግ ወይም በረቂቅ ደረጃ ያለው ፖሊሲ ጸድቆ ወደ ተግባር ሲገባበት እነዚህን ከዚህ ቀደም የነበሩ ክፍተቶችን ሁሉ ከመሙላት ባሻገር ወጥነት ያለው ተወዳዳሪነትን የሚጨምር በንግድ ስርዓት ውስጥ ያለውን ተወዳዳሪነት የሚያሳድግ የፖሊሲ ይሆናል ተብሎ ይታሰባል። እንግዲህ የወደፊቷንም ኢትዮጵያ ጭምር በመተንበይ ረገድ ይህ የንግድ ህግ ከፍተኛውን ሚና ይጫወታል ተብሎ ይጠበቃል። የውጭ ንግድን በማሳደግ ከውጭ ምንዛሪ የሚገኘውን ገቢ በማሳደግ ረገድ ጭምር አሁን እንግዲህ ኢትዮጵያ በዚህ አመት ባለፉት 8 ወራት ወደ 8 ቢሊዮን ዶላር ከ4 ቢሊዮን ዶላር በላይ የሚጠጋ የውጭ ምንዛሬን አግኝታለች። በአመቱ መጨረሻ ወደ 6 ቢሊዮን ዶላር የሚጠጋ ገንዘብን ታገኛለች ወይም ከውጭ ምንዛሬ ታገኛለች ተብሎ ይጠበቃል ወደ ውጭ በምትልካቸው ምርቶች። ይህንን ማሳደግን ዓላማ ያደረገ ነው እንግዲህ ይህ ፖሊሲ አሁን ውይይት እየተደረገበት የሚገኘው ረቂቅ ፖሊሲ። እንግዲህ ከዚህ በኋላ ረቂቅ ፖሊሲ ጸድቆ ደግሞ ተግባራዊ ሲደረግ ምን አዳዲስ ነገሮችን ይዞልን ይመጣል፣ በተግባር የሚታዩ ልዩነቶች የሚመጡ በጎ ነገሮች ምን ይመስላሉ የሚለውም ጭምር በዛሬው ውይይት ላይ እየተነሳ ውይይት እየተደረገበት ነው የሚገኘው። ለሰዓቱ ያለኝ መረጃ ይህን ይመስላል። ሳምሶን ላደረስከን መረጃ እናመሰግናለን። መልካም ቀን። ከዜና ኢትዮጵያ ጋር ናችሁ። ይህ የኢትዮጵያ ቴሌቪዥን ነው። ከፍታ በኋላ ስንመለስ ደግሞ ችምችም ያለ ዞማ ጸጉር ባለቤት በሆን የሚደንቅ አይደለም። ነገር ግን ጸጉር ጭንቅላት ላይ ሳይሆን ፊት ላይ ሲሆን ግርታን ይፈጥራል። ይህን አይነት አስደናቂ ተፈጥሮ ባለቤት የሆነን ግለሰብ የያዘ ዘገባ ካፍታ በኋላ ይዘን እንመለሳለን። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የኢድ አልፈጥር በዓል በሰላም አደረሳችሁ። ከውጭ ሀገራት በኢትዮ ዳይሬክትና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
እንቀጥላለን። ኢቢሲ ከ2013 እስከ 2015 የተደረገውን የክዋኔ ኦዲት ለማስተካከል የወሰደው እርምጃና የተገኘ ውጤት ተቋሙ ችግሮችን ለማስተካከል በትኩረት መስራቱን ያመላከተ ነው ሲል የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው ኢቢሲ የይዘትና አቀራረብ ማሻሻያ በማድረግ በሀገር ግንባታ ሂደት ውስጥ አሰባሳቢ ትርክትን መገንባት ላይ በትኩረት እየሰራ መሆኑንም ገልጿል። መስከረም ቸርነት ዝርዝር ይዛለች። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለ9 አስርት ዓመታት በሬዲዮ 60 ለሚጠጉ ዓመታት ደግሞ በቴሌቪዥን የኢትዮጵያንን እውነት ውበትና የአብሮ መኖር እሴት ሲያወሳ የኖረ አንጋፋ የሚዲያ ተቋም ነው። ዛሬ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በ10 ቻናሎች በሬዲዮና ቴሌቪዥን እንዲሁም በዶት ስትሪም አማራጭ በቀን 24 ሰዓት በድምሩ 240 ሰዓት በመላ ኢትዮጵያ ይደርሳል። ተቋሙ እያካሄደ ባለው ተቋማዊ ሪፎርም ወደ ይዘት በሚል በጀመረው የለውጥ ስራ መላው ኢትዮጵያን የሚደመጡበትና የኢትዮጵያ መልክ የሚታይበት ሀገራዊ ሚዲያ እንዲሆን እየሰራ ነው። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ከ2013 እስከ 2015 ዓ.ም የተቋሙን የዜናና ወቅታዊ አገልግሎት አሰጣጥ አፈጻጸም የክዋኔ ኦዲት ሪፖርት ገምግሟል። ኮርፖሬሽኑ በሚያቀርባቸው ዜናዎች ሆነ ፕሮግራሞች የተለያዩ ሰብአዊ መብት ድርጅቶች የሚያወጣቸው መግለጫዎችን በብዛት የዘገባ ሽፋን የማይሰጥ መሆኑ ቀራረቡን የሚችሉ ሀገራዊ ጉዳዮችን ወስነን እንደምንሰራው ሁሉ ኤዲቶሪያል ላይ ሊያለያዩን የሚችሉ በተለይ ደግሞ በህዝቦች መካከል ግጭት ሊፈጥሩ የሚችሉ ጉዳዮች ካሉ ከየትኛውም ተቋም ሊመጣ ይችላል መግለጫው። ከየትኛውም የፖለቲካ ፓርቲ፣ ከየትኛውም የመንግስት ተቋም፣ ከየትኛውም የውጭ የሀገር ውስጥ ሊመጣ ይችላል። አንሰራው። ይሄ ክሊርሊ መቀመጥ አለበት። በዛ ምክንያት አልፎ አልፎ የሚፈጠሩ ጉዳዮች ይኖራሉ። ለምሳሌ አንዱ የተነሳው ከፖለቲካ ፓርቲዎች ጋር ሀሳባቸውን በነጻነት ማስተናገድ፣ የሰብአዊ መብት ሪፖርቶች በተመለከተ የተነሱ ጉዳዮች አሉ። በአንድ አመት ጊዜ ውስጥ ወደ 17 የሚደርሱ እዚሁ ሪፖርት ላይ የተገለጸው የሰብአዊ መብት ሪፖርቶችን አስተናግዷል ኢቢሲ። ያላስተናገዳቸው ደግሞ ይኖራሉ። የትኞቹ ናቸው በምን ምክንያት ብለን ብናይ ምክንያቱም ማስቀመጥ እንችላለን። እዚሁም የተከበሩ የምክር ቤት አባል እንዳነሱት አንዳንዶቹ የሚወጡ መግለጫዎች በትክክለኛ እውነታ ላይ ያልተመሰረቱ፣ ተገቢው ምንጭ ያላሟሉ፣ ችግር ያለባቸው ሲሆኑ እንደ ብሔራዊ ጣቢያነታችን ምን ወስደው የኤዲቶሪያል ጥንቃቄ አለ። ይሄ ዝም ብሎ በአንድ ግለሰብ ወይም በስልክ ተደውሎ እንደዚህ አድርጉ እንደዛ አድርጉ በሚል አይደለም። ይሄን እንደ መሪ ማረጋገጥ እችላለሁ። ኤዲቶሪያል ላይ ውይይት ይደረግበታል። በዚህ ምክንያት ይሄ አይዘገብም፣ በዚህ ምክንያት ይሄ ይዘገባል፣ እንደውም ተጨማሪ ነገር እንስራበት የምንልበትም አለ ማለት ነው። ኮርፖሬሽኑ ኦዲቶሪያል ነጻነት በጠበቀና በስራውን ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑ በኦዲት ሪፖርት ታይቷል። አሁን ባለው ተጨባጭ ሁኔታ ሚዲያው ነጻና ገለልተኛ ሆኖ ነው የሚሰራው። ነጻና ገለልተኛ ሆኖ ነው የሚሰራው ሲባል የአሰራር ማዕቀፎች አሉት። አንዱና ትልቁ ገቨርን የሚያደርገን ይህ የኤዲቶሪያል ፖሊሲ ነው። ይሄ ኤዲቶሪያል ፖሊሲ መሰረታዊ የህገ መንግስት ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችን ኢትዮጵያ ውስጥ በዚሁ ምክር ቤት የጸደቁ የሚዲያ ህጎችን እና እዚሁ ምክር ቤት የጸደቀ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማቋቋሚያ አዋጅን መነሻ አድርጎ የጸደቀ ኤዲቶሪያል ፖሊሲ ነው። ከቦርዱ አሰራርና ድጋፍ ጋር በተያያዘ ቋሚ ኮሚቴው አባላት ጥያቄ ያነሱ ሲሆን የተገኘውን ኦዲት ግኝት ተከትሎም ኮርፖሬሽኑ የቦርዱን አሰራር መመሪያዎች በማሻሻልና በማጽደቅ የተጠናከረ ስራ እየተሰራ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ገልጸዋል። ከቦርዱ የክትትልና ድጋፍ ተጠናክሮ መቀጠሉንም ነው የተናገሩት። የቋሚ ኮሚቴው ምክትል ሰብሳቢ አራሬ ሞሲሳና አባላቱ ተቋሙ ኦዲት ግኝቱን ተቀብሎ ምላሽ በመስጠትና ማሻሻያ አድርጎ መስራቱ ለኦዲት ግኝቱ የሰጠውን ትኩረት ያሳያል ብለዋል። የላካችሁበት ልበረታታና ጥሩ ለስራው ትኩረት የሰጣችሁት መሆኑን የሚያሳይ ነገር ነው። ይህም ብዬ ግን ምናልባት እንግዲህ ግኝቱ ራሱ የክዋኔ ኦዲት ስለሆነ በአንድ ጊዜ በ2 ወር በ3 አመት የሚጠቃለል አይደለም፣ ሂደት ነው የሚጠይቀው። እሱን በስንት አመት የዛሬ 3 አመት 4 አመት የሚጠይቁን ስራዎች ሊኖሩ ይችላሉ። በዚህኛው አመት ውስጥ የምንጨርሳቸው ስራዎች ሊኖሩ ይችላሉ። በአጭር ጊዜ በመካከለኛና በረጅም ጊዜ ተብሎ እቅድ ተይዞበት የመንግስትንም ድጋፍ የሚያስፈልጉን ነገሮች ሊኖሩ ይችላሉና እሱን በድርጊት መርሃ ግብር ለይታችሁ አሁን በያዛችሁት ልክ
የድርጊት መርሃ ግብርን ሰርታችሁበት ለኛም ለዋና ኦዲተርም ከደሳችሁ ለምመለከተው እናንተን ለምከታተለው ቋሚ ኮሚቴ እንድትልኩ ነው እኔ እንትን የምለው። በተጨማሪም የቋሚ ኮሚቴው አባላት ኢቢሲ እያደረገ ያለውን የይዘትና አቀራረብ ማሻሻያ እውቅና ሰጥተው ተጠናክሮ እንዲቀጥል አሳስበዋል። ለውጥ ላይ ያለ ተቋም መሆኑን እኔም ለመመስከር ነው። ቅድም በተባለው አግባብ በተለይ ከይዘት አንጻር የሚቀረጹ ቅድም የተነሱትን ነገሮች ላለመድገም በየቀኑ አዳዲስ ነገር የሚፈበረክበት እኛ ብቻ ሳንሆን ህዝብ ልናወያይም ስንሄድ የሚነሳ ጥያቄ ስለሆነ ይህን ስራቸውን ማስቀረት ንፉግነት ስለመሰለኝ ነው። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው ኢቢሲ ኢትዮጵያ የምትታይበት ሚዲያ ነው ያሉ ሲሆን አሁንም የመረጃ ምንጩን በማሳደግ ተደራሽነቱን ከፍ ሊያደርግ ይገባል ብለዋል። አጠቃላይ ኢቢሲ ስናየው ከነበረበት ጊዜ ከጊዜ ወደ ጊዜ ለውጥ እያስመዘገበ የመጣ ነው። ግን የበለጠ የህብረተሰቡን ታማኝነት ለማረጋገጥ አሁንም ነፃና ገለልተኛ ሆኖ ሊሰራ ይገባል የሚል አስተያየት ነው የምሰጠው። የሚተላለፉ ፕሮግራሞችን ዘመናዊ መረጃ ማስተላለፊያ ዘዴዎች ተጠቅሞ እነዚህ ማህበራዊ ሚዲያን፣ ሶሻል ሚዲያን እነዚህ የሚደረጉ ነገሮች እኔ በጥሩ ጎኑ ነው የሚያቸው። በተለይ በአንዴ በተመሳሳይ ሰዓት 12 ላይቭ ፕሮግራም ማስተላለፍ ኮርፖሬሽኑ እዚህ ጋር ደርሷል። ይሄ ከነበረው ሁኔታ መሰረታዊ ለውጥ ያየንበት ነው። ይሄ ጥሩ ነው። ግን እዚህ ጋር ማውኔ ማየት አለበት። የኮርፖሬሽኑ አስተያየት መስጠት ፈልገው ቴሌቪዥን የሚከታተለው ማን ነው፣ ሶሻል ሚዲያ የሚከታተለው ማን ነው ተብሎ እንደየኦዲየንሱ ፕሮግራሙ ተደራሽ ቢሆን እንደየኦዲየንሱ ማለት ነው። ሶሻል ሚዲያ የሚያለ ቴሌቪዥን ጠብቆ የሚያለ የተለያዩ ማህበራዊ ሚዲያዎችን የሚጠቀማል፣ ሬዲዮን የሚከታተላል። ይህን ታሳቢ ባደረገ መልኩ ተደራሽ ለማድረግ በዚህ መልኩ ተለይቶ ሁሉም መረጃዎች እኩል መውረድ የለባቸው እያላስብም እንደየኦዲየንሱ ስለሚለያዩ ያንን ተደራሽ ለማድረግ ቢያስቡ። ኢቢሲ በኦዲት ግኝቱ እርምት እንዲወሰድባቸው የተሰጠው ጉዳዮች ላይ በፍጥነት ማሻሻያ ማድረግ በቋሚ ኮሚቴው እውቅና የተሰጠበት ነው። ከዚህ ጋር በተያያዘም ኢቢሲ ለአንድ ክፍለ ዘመን የሀገሪቱን ታሪክ ሰንዶ የያዘ በመሆኑ አርካይቭን ዲጂታላይዝ ማድረግን በተመለከተ በቋሚ ኮሚቴው ጥያቄ ቀርቧል። ይህንን ተከትሎም የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ አርካይቭን ሙሉ በሙሉ ዲጂታል ማድረጉ ከፍተኛ በጀት የሚጠይቅ በመሆኑ ስለመዘግየቱ አንስተዋል። የአርካይቭ ዲጂታይዜሽን ማለት የኢትዮጵያ ከግማሽ ክፍለ ዘመን በላይ ወይም የኦዲዮን ከጨመር ነው የአንድ ክፍለ ዘመን የኢትዮጵያ ታሪክ የተከማቸበት ማለት ነው። የኢትዮጵያ የኢቢሲ አርካይቭ ማለት ይሄኛው በአንድ አመት በሁለት አመት ጊዜ ውስጥ የምንሰራው አይደለም። በጣም በቂ በጀት የሚያስፈልገው ራሱን የቻለ ፕሮጀክት ጽህፈት ቤት የሚያስፈልገው እንደዛ እንደሚያስፈልገው ስላመንም የምክር ቤቱን የበጀት ጉዳዮች ቋሚ ኮሚቴ ጭምር እኛን የሚከታተለውን ቋሚ ኮሚቴ ብቻ ሳይሆን እንዲያዩት አድርገናቸዋል። ኮንሰርናቸውን ሲሪየስሊ ነው አስቀምጠው የመጡት እና እዛ ላይ ያለው ነገር ምናልባትም እዚህ በኦዲት ግኝቱ ላይ ከምንነጋገርበት በላይ ነው። አንዳንዱ ጉዳይ ወደ ስራ ከገባንበት በኋላም የተቀየረ ቴክኖሎጂ እንዳለም ገብቶናል። ለዛም እየሰራንበት ነው ያለነው። ለምሳሌ 14000 ሰዓት የተገለበጠ አለ የሚል 14000 ሰዓት የገለበጥ ነው በነበረው እሳቤ ነው የገለበጥ ነው። አሁን አርካይቭን በተመለከተ ዓለም በሌላ መንገድ ነው የሚያስበው፣ ወይም ዲጂታል ዓለሙ በሌላ መንገድ ነው የሚያስበው። አፕግሬድ መደረግ አለበት፣ ወደ ኤችዲ ወደ 4K መቀየር አለበት። እሱን ለማድረግ የሚያስችል አቅም የለንም አሁን። ስለዚህ ይሄ ሰፊ በጀት ሰፊ ጊዜ የሚጠይቅ ስለሆነ በዛ ደረጃ ትኩረት ሰጥተን እየሰራን ነው። በተያያዘ ዘገባ ኢቢሲ ወደ ይዘት ብሎ በጀመረው የለውጥ ስራ ወደ ብዙሃኑ እየደረሰ መሆኑን በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ተናገሩ። ተቋሙ በአጀንዳ ቀረጻ ስራው የተሻለ ሀገር ለመገንባት የሚደረገውን ጥረት እየደገፈ መሆኑንም አባላቱ ገልጸዋል። የቋሚ ኮሚቴው አባላት በኢቢሲ የወላይታ ሶዶ ስቱዲዮን የስራ እንቅስቃሴም ተመልክተዋል። ተመስገን ተስፋዬ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ድጋፍና ክትትል ከሚያደርግባቸው ተቋማት መካከል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይጠቀሳል። በዚህም መሰረት የቋሚ ኮሚቴው አባላት በኢቢሲ የወላይታ ሶዶ ስቱዲዮ የስራ እንቅስቃሴ በአካል ደርሰው ተመልክተዋል። አሁን ባለው ነባራዊ ሁኔታ ኢቢሲ ወደ ይዘት ብሎ የጀመረው የተጨማሪ የይዘት ምንጭ ስራ ወደ ብዙሃን መድረስ እንዳስቻለው በዚህን ወቅት ተናግረዋል። ይዘቱ ምንድነው የሚመስለው? ማህበረሰቡ ተመልካችና እንትን ማለት ትቶ ከዛ በላይ ደግሞ ተናጋሪ ሆኖ የሁሉም ድምጽ እንዲሰማ ከማድረግ ላይ ምንድነው የተሰራ ያለው? ታዋቂ ሰዎች ተሞክሯቸው እንዲወሰድ በተለይ አሁን በአብነት ያነሱት ነገር አለ። እኔም በሚዲያ ላይ አይቼዋለሁ። በጣም ሲቀባበል የነበረ ነው።
አንድ የጤና ባለሙያ በግሉ እያደረገው ያለው ነገር እንደዚህ አይነት በጎ ተግባር የሚሰሩ ሰዎች እንዲታወቁ በማድረግ በኩል እያደረጉት ያለው እንቅስቃሴ በጣም ይበል የሚያሰኝ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተሻለ ሀገር ግንባታ የራሱን አስተዋጽኦ እያበረከተ መሆኑን የገለጹት የቋሚ ኮሚቴው አባላት በተለይም በአጀንዳ ቀረጻ የሚሰሩ የትንታኔ ዘገባዎችን አድንቀዋል። የተለያዩ ምሁራን በወቅታዊ ሀገራዊ ጉዳይ ላይ ስቱዲዮ ጠርተው በመጋበዝ ማብራሪያ እንዲሰጡ የሚያደርጉት ነገር በጣም መሰረታዊ ጉዳይ ነው። የተለያዩ የተቋማት ኃላፊዎችን በተነሱት ሀሳቦች ህብረተሰቡ በሚያነሱት ሀሳብ ማብራሪያ የሚሰጡበትና ህብረተሰቡ ትክክለኛ መረጃ እንዲይዝ የሚያደርጉበት መንገድ በጣም ጥሩ ስራ ነው። ተጠናክሮ መቀጠል አለበት። ማህበረሰቡ የሚያደርጋቸው በራሱ ቋንቋ በራሱ ስነ ልቦና በዚህ በተቃኘ ሁኔታ የሚሰሩ ይዘቶች ሁሉ ያለውን የራሱን አስተዋጽኦ በሚገባ ለመወጣት የሚያስችል ማዕቀፍ ይፈጥርለታል ይሄ ስቱዲዮ ብለን ነው የምናስበው። ተጨማሪ የይዘት ምንጮችና ሌሎች አማራጮች በቀጣይ ጊዜያቶች ከዲሞክራሲ ተቋማት ጋር ያላቸውን ትስስር ማጠናከር እንዳለባቸው የቋሚ ኮሚቴው አባላት አሳስበዋል። ለአብነት አሁን የህዝብ መጠበቂ ተቋም የአስተዳደራዊ በደል ግኝቶችን ያገኛል። አስፈጻሚ ስራ የሰራቸውን እነዛን ደግሞ ተግባራዊነት ላይ የተቸገሩበት ያሉት አንዳንድ ቦታዎች ላይ ያለውን ነገር ሚዲያ ደግሞ ቀረብ ብለው ምንድነው ችግሩ የሚለውን ቀረብ ብለው ጠይቆ ተደጋግፎ መስራት ያስፈልጋል ለማለት ፈልጋለሁ። የቋሚ ኮሚቴው አባላት በወላይታ ሶዶ ስቱዲዮ የስራ እንቅስቃሴ ላይ ተወያይተው ግብረ መልስ ሰጥተዋል። ዘገባዎቻችን እንደቀጠሉ ናቸው። የማክሮ ኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚ ተደቅኖበት ከነበረው የውድቀት አደጋ ታድጎታል ተብሎ ይታመናል። ማሻሻያው በየዓመቱ በአማካይ የ7.2% የኢኮኖሚ እድገት እንዲመዘገብም አስችሏል። ባለፉት 7 ዓመታት በኢኮኖሚ መስክ የተመዘገቡ ስኬቶች ምንድናቸው የሚለውን ጥያቄ አንስቶ ጌታቸው ባልቻ በተከታዩ ዘገባው ምላሹን አካቷል። የኢትዮጵያ ኢኮኖሚ ከ2010 ሀገራዊ ለውጥ በፊት በነበሩት ዓመታት ሁለት መልኮች ነበሩት። በአንድ በኩል ስኬትን ሲያስመዘግብ፣ በሌላ በኩል እድገቱ የተመራበት መንገድ ኢኮኖሚው በሂደት የውድቀት አደጋ እንዲደቀንበት አድርጎ ነበር። ሀገራዊ ለውጡ እውን ሲሆንም የኢትዮጵያን ኢኮኖሚ ከተደቀነበት አደጋ ማውጣት አንገብጋቢ ሆነ። የለውጡ መንግስትም የኢትዮጵያን ኢኮኖሚ ከውድቀት መታደግ ዋነኛ ትኩረቱ አደረገ። ይህ ሀገር በቀል የኢኮኖሚ ማሻሻያ የሚል መጠሪያ የተሰጠው የ3 ዓመት እቅድም ወደ ተግባር ተቀየረ። በማሻሻያው ምን ውጤቶች ተመዘገቡ? እንመልከታቸው። በ2012 ዓ.ም ወደ ትግበራ የገባው ሀገር በቀል የኢኮኖሚ ማሻሻያ ከመነሻው ከ2010 ዓ.ም በፊት ለተመዘገበው የኢኮኖሚ እድገት እውቅና ይሰጣል። ይሁን እንጂ የነበረው እድገት በመንግስት ከፍተኛ ወጪ በተስፋፋ የመሰረተ ልማት አማካኝነት የመጣና ወጪው ከፍተኛ ብድርና እርዳታን ማዕከል ያደረገ መሆኑ ሀገሪቱን ለከፍተኛ የውጭ ዕዳ ጫና መዳረጉንም ያስገነዝባል። የውጭ ዕዳ ጫና፣ የውጭ ምንዛሬ እጥረት፣ የንግድ ሚዛን መዛባት፣ የዜጎችን ፍትሐዊ ተጠቃሚነት ያለማረጋገጥና መዋቅራዊ ሽግግር ያለማድረግ ኢኮኖሚውን የተጫኑ ከባድ ሸክሞች ነበሩ። ሀገር በቀል የኢኮኖሚ ማሻሻያም ለእነዚህ ተግዳሮቶች የመፍትሄ አቅጣጫዎችን በማስቀመጥ ኢትዮጵያን የሚገባት ደረጃ ላይ ማስቀመጥ ዓላማው አድርጎ ወደ ተግባር ተቀየረ። ማሻሻያውም 3 መሰረታዊ ጉዳዮች ማለትም ማክሮ ኢኮኖሚያዊ፣ መዋቅራዊና የዘርፍ ማሻሻያዎች ላይ ትኩረት ያደረገ ነው። የግሉ ዘርፍ በኢኮኖሚው ዋነኛ ተዋናይ እንዲሆንም መደላድሎችን የመፍጠር ስራዎች ተሰርተዋል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ በኢኮኖሚ ማሻሻያው ትኩረት የተሰጣቸው 5 ዘርፎችም ናቸው። በሀገር በቀል የኢኮኖሚ ማሻሻያው የተመዘገቡ ስኬቶች ምንድናቸው? ዋና ዋናዎቹን እንመልከት። ኢኮኖሚውን አንቆ ይዞ የነበረውን የዕዳ ጫና ለማቃለል ባለፉት 7 ዓመታት መንግስት ከፍተኛ ወለድ ያላቸውን ከውጭ የሚገኙ ብድሮች ማስቀረቱና ከአበዳሪዎች ጋር ዕዳን የማሸጋሸግ ዲፕሎማሲያዊ ጥረቶች የውጭ ዕዳ ጫናን ከነበረበት ዝቅ ማድረግ ተችሏል። ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። በግብርና ክፍለ ኢኮኖሚ በኩታ ገጠም እርሻና በቆላማ አካባቢዎች እንዲሁም በበጋ ስንዴ ልማት
በተሰሩ ስራዎች የዘርፉ ምርታማነት በከፍተኛ መጠን አድጓል። በአምራች ኢንዱስትሪው ዘርፍም ከውጪ ገቡ የነበሩ ምርቶችን በሀገር ውስጥ በመተካትና የሀገር ውስጥ ባለሀብቱ ወደ ዘርፉ እንዲገባ በማስቻል በኩል አበረታች ውጤቶች ተመዝግበዋል። እነዚህ ስኬቶች ታዲያ በተደላደለ ሁኔታ ውስጥ የተመዘገቡ አልነበሩ። በእነዚህ የኢኮኖሚ ማሻሻያ ትግበራ ዓመታት ፈተናዎች አጋጥመዋል። በሀገር ውስጥ ግጭቶች፣ ድርቅ፣ የአንበጣ መንጋ፣ በዓለም አቀፍ ደረጃ ደግሞ ኮቪድ እና የጂኦፖለቲካ አለመረጋጋት ኢኮኖሚውን በብርቱ የፈተኑ ክስተቶች ነበሩ። ሆኖም ኢኮኖሚው የእድገት ጉዞ ሊገታ አልቻለም። ባለፉት 7 ዓመታትም ዓለም አቀፍ ተቋማት ጭምር የመሰከሩለትን ፈጣን እንዲሁም ተከታታይ እድገት አስመዝግቧል። ኢትዮጵያ በ2016 ሐምሌ ወር መጨረሻ አካባቢም ወደ ሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ሙሉ ትግበራ መግባቷን ይፋ አድርጋለች። ሁሉን አካታች የሆነ ጠንካራና በግሉ ዘርፍ የሚመራ ኢኮኖሚን መገንባት የተሟላ ማክሮ ኢኮኖሚ ማሻሻያው ዓላማ አድርጓል። ለማክሮ ኢኮኖሚ ማሻሻያውም እንደ ዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF ያሉ የልማት አጋሮችም እስከ 27 ቢሊዮን ዶላር የሚደርስ የፋይናንስ ድጋፍ አድርገዋል። በማሻሻያውም በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኢኮኖሚ ስርዓትን ለመገንባት ግዙፍ ሀገራዊ ግብ ተጥሏል። ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ የተሟላ ማክሮ ኢኮኖሚ ማሻሻያው አጠቃላይ የኢኮኖሚ እንቅስቃሴውን በማነቃቃት በኩልም ከፍተኛ ጥቅም እያስገኘ መሆኑን ተገልጿል። በተያዘው የ2017 በጀት ዓመትም የ8.4 በመቶ የኢኮኖሚ እድገት ለማስመዝገብ እቅድ ተይዟል። ወደ ዕለቱ የአጀንዳ ጉዳያችን እናልፋለን። ሀገራዊ ለውጡ ሁሉም ኃይሎች ወደ ሰላም እንዲመጡና የፖለቲካ እስረኞች እንዲፈቱ አስችሏል። የሰሜኑ ጦርነት በሰላም እንዲቋጭና የሀሳብ ልዩነት በመነጋገር እንዲፈታም የተሰራበት ስለመሆኑም ተገልጿል። ቶማስ ኃይሉ በዚህ ጉዳይ ላይ ያጠናቀረውን እንከታተል። ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። መጋቢት 4 2010 ዓ.ም የታሪካዊ ንግግር በኢትዮጵያ የፖለቲካ እጥፋት እንደ ትልቅ የመስመር ለውጥ የሚታየው የስልጣን ሽግግር ከሆነ እነሆ 7 ዓመታት ተቆጠሩ። በወርሃ መጋቢት አዲስ ጠቅላይ ሚኒስትር ሆነው ወደ መንበረ ስልጣኑ የመጡት አብይ አህመድ ከሰላምና ጸጥታም ከፖለቲካ ምህዳር እንዲሁም ከፖለቲካ አዲስ አተያይ እና ተግባበር አንጻር ያለፉት 7 ዓመታታቸው እንዴት አለፉ እንመለከተዋለን። የሀሳብ ብዝሃነት ከማስተናገድ አንጻር ጠቅላይ ሚኒስትሩ በስልጣናቸው የመጀመሪያ ወራት የፖለቲካ እስረኞችን በመፍታት የፖለቲካ ምህዳሩን ለማስፋር በሚል ተስፋ ሰጪ እርምጃዎችን ወስደዋል። በሌላ በኩል ደግሞ በጠቅላይ ሚኒስትሩ የመጀመሪያዎቹም የስልጣን ወራቶቻቸው በፖለቲካ ልዩነት ምክንያት የታሰሩ ግለሰቦች ከእስር ተፈተዋል። ከሀገር ውጭ ነፍጥ አንግበው ሲታገሉ የነበሩና በአሸባሪነት የተፈረጁ ፓርቲዎች እንዲሁም ከአሸባሪነት መዝገብ ተፍቀዋል። ወደ ሀገር ውስጥም እንዲገቡም ተደርጓል። ይህ ጠቅላይ ሚኒስትሩን መልካም አደረጉ አበጁ ያስባላቸው ነበር። በኋላ ግን በእርግጥ ሀገራዊ የለውጥ ሂደቱ ላይም በተለይም የህገ መንግስታዊ ስርዓቱን ጨምሮ ችግሮች መጋረጣቸው አልቀሩም። ምክንያቱም በተለያዩ የሀገሪቱ ክፍሎች የሰላም መደፍረሶች መከሰታቸው ነው። ለአብነት የዓለም የህዝቦችን አብሮነት የሚሸረሽሩ ጥቃቶች ዜጎች ላይ ነፍጥ ባነገቡ ኃይሎች በተለያዩ ቦታዎች ላይ መፈጸማቸው ይታወሳል።
በተለይ ጥቅምት 24 2013 ዓ.ም በሰሜን ዕዝ የመከላከያ ሰራዊት አባላት ላይ የተፈጸመው ጥቃት የሰሜኑ ጦርነት እንዲወለድ ምክንያት ሆኗል። ለ2 ዓመታት በተካሄደው ደም አፋሳሽ ግጭትም በርካታ ዜጎች ለሞት፣ ለአካል ጉዳት እንዲሁም ደግሞ ከአካባቢያቸው ለመፈናቀልም ተዳርጓል። መንግስት በተለያዩ ጊዜያት በሚሰጣቸው መግለጫዎችም ሰላም ይስፈን፣ ግጭትና መፈናቀል ይብቃ ሲል ይደመጣል። የታዲያ በትግራይ ለ2 ዓመት የቆየውን ደም አፋሳሹን ጦርነት ጥቅምት 23 2015 ዓ.ም የመንግስትና በህወሓት ኃይሎች መካከል በተደረገ የሰላም ስምምነት ግጭቱ በዘላቂነት እንዲፈታም ምክንያት ሆኗል። በእርግጥ ስምምነቱ ጦርነቱን ከማስቆም ባለፈ የዜጎች ሰላምና ደህንነት እንዲረጋገጥ፣ መልሶ ግንባታ እንዲካሄድ እንዲሁም ተጠያቂነት እንዲሰፍንና በጦርነት የተጎዱ አካባቢዎችም እንዲያገግሙ ጥረቶች እንዲደረግ ሁነኛ ምክንያትን ፈጥሯል። እንዲሁም ግጭቶቹ በተከሰቱባቸው ወቅትም ኢሰብአዊ ድርጊቶችን የፈጸሙ አካላትም ተጠያቂ ለማድረግም የሽግግር ፍትህ ፖሊሲ ተቋቁሞ እየተሰራ ነው። በሌላ በኩል የቀድሞ ታጣቂዎችን መልሶ ማቋቋም ወደ ህብረተሰቡ ተቀላቅለው መደበኛ ህይወታቸውን እንዲቀጥሉ ተግባራዊ እንቅስቃሴ መጀመራቸው ይታወሳል። በሰላም እጦት ደግሞ በተለያዩ ጊዜያት የሚፈተነው ህብረተሰብ ለመታደግም የሀገራዊ የምክክር ኮሚሽን ተቋቁሞ የሀሳብ ልዩነቶች በሰላማዊ መንገድ እንዲፈቱ ባለፉት 3 ዓመታት ተግባራዊ እንቅስቃሴዎች መደረግ ጀምረዋል። በእርግጥ ሀገሪቱ በፖለቲካው አመራር ለውጥ ሂደት ውስጥ ጠቅላይ ሚኒስትሩ ተፎካካሪ ፖለቲካ ፓርቲ አመራሮች ሳይቀሩ በካቢኔያቸው ውስጥ እንዲካተቱ በማስቻል ነባሩን የፖለቲካ መስመር ለመለወጥ ያደረጉት ጥረት ተሳክቶላቸዋል። ብዙዎች ይሉታል። መንግስት ሰላም እንዲሰፍን መጠነ ሰፊ ጥረቶች ያደረገ ነው። ነገር ግን በአማራና በኦሮሚያ ክልሎች እንዲሁም በተለያዩ አካባቢዎች እስካሁን የዘለቀ የነፍጥ እንቅስቃሴ ይደረጋል። እነዚህ የነፍጥ ትግሎች ህብረተሰቡን ያማሩና እንዲሁም ደግሞ ለከፋ ጉዳትም የዳረጉ ናቸው። ስለሆነም የሀሳብ ልዩነት ወደ መጠፋፋት መስመር እንዳያመራ የተቀመጡ የመፍትሄ አካሄዶችን በመከተል እንደዚህ አይነት ችግሮችም ሲፈጠሩ ደግሞ በመሳሪያ ከመፍታት ይልቅ ጥያቄዎችም በሰላማዊ መንገድ እንዲፈቱ ማስቻል ጊዜው የሚጠይቀው ጉዳይ ስለመሆኑ አጠያቂ አይደለም። ይህንኑ ጉዳይ ይዘን ተጨማሪ ሀሳቦችን ልንጋራ ወደናል። ለዚህ ደግሞ እንግዳ በቀጥታ መስመራችን ላይ ጋብዘንላችኋል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ የሆኑት ኢያሱ ኃይለ ሚካኤል በቀጥታ መስመራችን ላይ ተገኝተዋል። ጤና ይስጥልን አቶ ኢያሱ። እያነሳን ያለነው ባለፉት ዓመታት በተለይ ከሰላምና ጸጥታ ጋር ተያይዞ ያሉ ሁኔታዎች ምን ይመስላሉ፣ ቀጣይ ሰላምንስ ለማጽናት ምንድነው መደረግ ያለበት የሚለውን ጉዳይ እያነሳን ነውና እንደው ባለፉት ዓመታት የታዩ ለውጦች ቢኖሩም እንኳን ዘላቂ ሰላምን የማስፈን ጉዳይ ግን አሁንም ፈተና ሆኖ መቀጠሉ ምን አሳጥቶናል እንደ ሀገር ይላሉ? መልካም የኢትዮጵያን ከ2018 በፈረንጆች አቆጣጠር ወይም ከ2010 ጀምሮ ለውጦች ወይም የሪፎርም ተከትሎ የተለያዩ ኃይሎች ወደ አገር ውስጥ መግባታቸውና የፖለቲካው ስርዓትም ከጊዜ ወደ ጊዜ የመቀያየር ባህሪዎች በማሳየቱ የሰላም ማስከበር ሂደቱን ወይም ከፌዴራል እስከ ታችኛው እርከን ድረስ ባሉ እና በክልሎችም እንዲሁም በፌዴራል እና በክልሎች መካከል ያሉ አንዳንድ ልዩነቶች ችግሮችን የፈጠሩበትና እነኚህ ደግሞ በመንግስት ለምሳሌ የፕሪቶሪያ ውል መፈጸሙ አንደኛው እንዲህ ብዙዎችን ወደ ሞት የነዳ ወይም የብዙ ወጣቶችን መሞት የነዳን ጦርነት የማስቆምና ኮንፍሊክት ሪዞሉሽን የምንለውን የፈጠረ ከኮንፍሊክት ሪዞሉሽን በኋላ ወደ ኮንፍሊክት ማኔጅመንት የተቀየረበት ሂደት አለ። እንዳጠቃላይ ስንመለከት የኢትዮጵያ ውስጥ የተለያዩ ግጭቶች በተለያዩ ወቅት ተነስተዋል። እነኚህን ግጭቶች በመፍታት በተለይም ይሄ ሰላምን ለመፍጠር ከሚደረጉ ተግባራት አንጻር ይሄ ኮንፍሊክት ፕሪቨንሽን የምንለው ወይም መከላከል ላይ አብዝቶ የመስራቱ ስራ ያስፈልጋል። ነገር ግን ግጭቶች ሲነሱ ግጭቶቹን ማኔጅ የማድረግና እነኚህን ግጭቶች የሶሻል ኮሄዥን ወይም ማህበራዊ አንድነትን እንዳይሸረሽሩ ጥንቃቄ በማድረግ አሁን በተወሰነ መልኩ መንግስት የጀመራቸው ስራዎች አሉ። እነኛን በማጠናከር መስራት ያስፈልጋል። በተለይም በዚህ አይነት ጉዳይ ላይ ብዙ የምናነሳቸው ወይም ብዙ የሚታዩ ግጭቶች አሉ። ለምሳሌ ግጭቶችን ከመፍታት አኳያ ወደዚህ ከርዕሱ ጋር ላለመውጣት ኢንክሉሲቭ ሚዲዬሽን ወይም አካታችነት ያለው የማደራደር ስራዎችን ወይም በነፍጥ የሚታገሉ ኃይሎችን የማቅረብና ግጭቶችን ለመፍታት በመንግስት በኩል እየተሄደውን ያህል እንደዚሁ በነፍጥ በኩል ወይም ነፍጥ ይዘው ያሉትን የማቀራረብ ስራዎችን ሊሰሩ የሚችሉ የተለያዩ አክተሮችን ወይም ሲቪል ሶሳይቲዎችን መጋበዝ፣ የሀገር ሽማግሌዎችን ወይም በኢትዮጵያ ትልቅ የሚባል ኢንዲጂነስ
የሆነ ወይም አገራዊ የሆነ የግጭት መፍቻ ስርዓቶች አሉ። እነኛን በመጠቀም ከሌሎች ሀገሮችም የተሻለ ልምዶችን በመውሰድ መስራት ይቻላል። ለዚህም በመንግስት የተወሰዱ ኢኒሼቲቮች ለምሳሌ ይሄ የዚህ ትራንዚሽናል ወይም የዚህ ግጭትን ለመፍታት የተቋቋሙ ካውንስሎች አሉ። እነኝን የበለጠ በማጠናከር አሳታፊ እና ለአገሪቱ ወደፊት የተሻለ ሰላምን ሊሰጥ በሚችል መልኩ ውይይት ማድረግና መፍትሄን ማስቀመጥ አንዱ ስራ መሆን ይኖርበታል። ሌላኛው ደግሞ ኢትዮጵያ በዚህ ጦርነቶች ወይም በሚከናወኑ ጦርነቶች በእያንዳንዱ ጦርነት የምታጠፋው ወይም የሚወጣ ወይም የሚጠፋው የአገሪቱ ሀብት ትልቅ የሚባልና አገሪቱን እዳዎቿን ወይም እዳ የሚጨምር ነው። አንድ ጥይት ስንተኩስ በዶላር ገዝተን ወይም ከሀገሪቱ ሀብት ላይ ተቀንሶ የሚተኮስ ነውና እንዲህ አይነት ነገሮችን ለመቀነስ የተለያዩ እርምጃዎችንና ውሳኔዎችን መነጋገርን የሚጠይቅና በተለይም ይሄ ስሞል አርምስ ሙቭመንት ወይም የጦር መሳሪያዎችን ቀጠናው ላይ ሊያደርሱት ከሚችሉት ሂደት አንጻር የመከላከል እንደዚሁም ብሔራዊ ጥቅም ወይም ይሄ ናሽናል ኢንትረስት ላይ ጉዳት ሊያደርሱ በሚችሉ ጉዳዮች ላይ የፖለቲካ ፓርቲዎች ልዩነቶቻቸውን በማጥበብ ቁጭ ብሎ የመነጋገርና የአሳታፊነት ፕላትፎርሞችን ወይም መድረኮችን መዘርጋት ይኖርባቸዋል። ይህንን በምናደርግ ሰዓት የሃርድ ፓወር የምንለው ወይም ይሄ በጦር መሳሪያ ብቻ ሊፈታ ይችላል ተብሎ የሚታሰብን ሀሳብ በመቀየር ይሄ በሰላም ወይም ይሄ ፒስ ካልቸር የምንለው ወይም የሰላም ባህላችንን የማዳበርና በዘመናዊ መልኩ ሲቪል በሆነ መልኩ የመነጋገር የመደራደርና ችግሮችን ለመፍታት መስራት ያስፈልጋል። አሁን በፕሪቶሪያ ለምሳሌ የተደረሰው ስምምነት በጣም ትልቅ የሚባል ለሀገራችን ትልቅ የሚባል ውሳኔ ነው። ምክንያቱም ብዙ ወጣቶች ሞተዋል፣ ብዙዎቻችን አይተናል። በተለያየ መልኩ ወጣቶች ሲሞቱን ያየ ነው። በተለያየ መልኩ የሀገሪቱ ሀብት ሲወድም ያየ ነው። ስለዚህ እነኚህን ከመፍታት አኳያ የተሰሩ ስራዎች እንዲህ አደራዳሪዎች በሚኖሩ ሰዓት ውጤታማ የሚያደርጉና እነኚህ ግን የኮንፍሊክት ሪዞሉሽን የምንለው ወይም ድርድሩን ማድረግና ከመፈራረም ባለፈ የኮንፍሊክት ትራንስፎርሜሽን ወይም ግጭቱን በፊርማ ከማድረግ ከማቆም ባለፈ የተሻለ ሪስቶር የማድረግና ግጭቱን የመፍታት ከመፍታትም ባለፈ ተዳክሞ የነበሩ ማህበራዊ ግንኙነቶችን ለምሳሌ የገበያ ግንኙነቶች ሊሆን ይችላል፣ ባህላዊ ግንኙነቶች ሊሆን ይችላል፣ የመንግስት ለመንግስት ወይም የህዝብ ለህዝብ ግንኙነት ሊሆን ይችላል። እሱን የማስታረቅ ስራ ያስፈልጋል። በተለይም ይሄ በድንበሮች አካባቢ በተለይም በብሔሮች መካከል በሚነሱ ግጭቶች የሚነሱ ችግሮች ለመፍታት መንግስት ብዙ ርቀት እንደሄደ እናውቃለን። ግን እንደ ተጨማሪ መወሰድ ያለበት ሊያስተሳስሯቸው የሚችሉ የልማት ስራዎችን የኢንዲጂኒየስ የሆኑ የሰላምና የሰላም ግንባታ ስራዎች ላይ ተጠናክሮና አጠናክሮ መስራት ይኖርበታል። ለዚህም ግጭቶችን በምንፈታ ሰዓት የሀገሪቱን መጻኢ ዕድልም የሚወስንና ቅድም ያነሳሁት ለምሳሌ በእያንዳንዱ የጦር መሳሪያ ግዢ የምናጠፋው ወይም በጫካም ባለው ወይም ትግል ላይ ባለው በሌሎችም የሚነሳ ስለሆነ ያንን ከማስተካከል አኳያ የተሻለ የሰላም ማስከበር የሰላም መደላድል መፍጠር ይጠበቃል። መልካም፣ በጣም እናመሰግናለን። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ኢያሱ ኃይለ ሚካኤል ስለሰጡን ማብራሪያ መልካም ጊዜ። በኢትዮጵያ የተለያዩ አካባቢዎች ያሉ ባህላዊ የዳኝነት ስርዓቶችን ለዘላቂ ሰላም ግንባታ መጠቀም እንደሚገባ የዘርፉ ባለሙያዎች ይመክራሉ። መደማመጥና መከባበርን የሚያስተምሩት እነዚህ እሴቶች ለሀገራዊ ምክክር ትልቅ አስተዋጽኦ እንደሚያበረክቱም ተጠቁሟል። አስረሳቦች በኢትዮጵያ የተለያዩ አካባቢዎች ያሉ የሰላምና የእርቅ እሴቶች ኢትዮጵያውያንን በአብሮነት አጋምደው ዘመናትን አሻግረዋል። እውነትን በመመርመር ፍትህ የሚሰጥበት የሲዳማ ብሔር የአፊኒ ስርዓትም መደማመጥና መከባበርን ያስተማረ እሴት ስለመሆኑ በሰላም ጉዳይ ላይ ጸሐፊና ተመራማሪ የሆኑት አቶ አየላ ዳቱ ይገልጻሉ። ጎኑ ያለውን ሰው አፍኒ ይላል፣ ማለትም ሰማችሁ ወይ ይላል። ለሌላው ያዳርሳል። እርምጃ ለመውሰድ ለበቀል አይነሳም። አፍኒ ትልቅ የመደማመጥ ባህል ነው። አፍኒ ሀሳብን ሼር የማድረግ ባህል ነው። አፍኒ ባህል እንግዲህ ሽማግሌዎች ይህን ባህል ከሰሙ በኋላ ሐላሌ ወይም ደግሞ እውነታው የት ነው ብለው እውነታውን ይፈትሻሉ። ስለዚህ እውነት መነጋገር፣ በእውነት መዳኘት፣ በእውነትን መዳኘት በሲዳማ ውስጥ ትልቅ ቫልዩ ነው። በኢትዮጵያ በተለያዩ ጊዜያት የሚስተዋሉ ከማህበረሰቡ እሴት ያፈነገጡ ተግባራት ያሉንን ሀብቶች በአግባቡ ካለመጠቀም የመነጩ ስለመሆናቸውም የሰላም ባንክ መስራቹ አቶ አርጋው አየለ ተናግረዋል።
እንደ ኢትዮጵያ መልካም ሀሳብ፣ የእርቅ ሀሳብ፣ የሰላም ሀሳብ፣ ግጭት አፈታት ሀሳብ ያለበት አገር የትም የለም። ነገር ግን እነዚህ በየቤቱ በየግለሰቦች እጅ ብቻ ነው ተቀምጠው ያሉትና እነዚህ ሀሳቦቻችን ተሰብስቦ ወጥቶ ሁላችንም አውቀን ሁላችን መጠቀም የምንችል ቢሆን ኖሮ እነዚህ አይነት ችግር ውስጥ አንገባም ነበር። ኢትዮጵያውያን የሰላምን ዋጋ ተረድተን ለሰላም ዋጋ ለመክፈል ከተዘጋጀን ግጭቶችን በቀላሉ እንገታቸዋለን ይላሉ አቶ አርጋው አየለ። ምንም አይነት ሃይማኖት ይኖረው፣ ምንም አይነት ቋንቋ ይኖረው፣ ምንም አይነት ብሔርና ጎሳ ይኖረው ከሱ ጋር በሰላም መኖር የጋራ ፒኤልሲ ነው እንደማለት ነው። ሁሉም ይተባበር ከሆነ ሰው በአንድ ቀን ውስጥ ኢትዮጵያን መድረስ ይቻላል። ሰው ሁሉም ከጎረቤቱ ጋር ይጨባበጥ ብትል በአንድ ሰዓት ውስጥ ኢትዮጵያ ያለው ህዝብ ሊጨባበጥ ይችላል። አሁን የሚያጋጩ ነገሮች እናቆም። ብዙ ሰው አጥተናል፣ ብዙ ሀብት አጥተናል፣ ብዙ ሰላም አጥተናል። ከዚህ በኋላ ይብቃ እነፍ ብንል ሊሆን ይችላል ብዬ ነው ማምነው። በኢትዮጵያ የተለያዩ አካባቢዎች አሉ ባህላዊ የዳኝነት ስርዓት ሴቶችን ለሀገራዊ ምክክሩ መጠቀም እንደሚገባም ተጠቁመዋል። አሁን በሀገራችን ውስጥ እንመካከር፣ እንነጋገር፣ በእውነት ላይ ተመስርተን እውነትን እናውጣ፣ በእውነት ላይ ተመስርተን ደግሞ መሰረታዊ የሆኑ ነገሮችን እንወስን የሚለው ነገር ላይ ዋና መሰረቱ ነው ብዬ አምናለሁ። በመካከል እውነት ኖሮ በእውነት ላይ እየተነጋገረ ነው የሚመካከረው። ይህ በጣም ወሳኝ ነገር ነው። ለሀገራዊ ምክክራችንም ትልቅ ነገር የሚያስበረን እውነት ነው ብዬ አምናለሁ። አሁን ላይ በተለያዩ አካባቢዎች አሉ ባህላዊ የዳኝነት ስርዓቶች ለተለያዩ ግጭቶች ፍትህ በመስጠት ዘመናዊ ህጉን እያገዙ ይገኛሉ። ዜና ኢትዮጵያ እንደቀጠለ ነው። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። የትምህርት ሚኒስቴር በትምህርት ስርዓቱ ሂደት የተስተዋሉ ተግዳሮቶችን ለመፍታት እየተገበረ ያለውን ስራ አጠናክሮ ሊቀጥል ይገባል ሲል በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ በ12ኛ ክፍል ሀገር አቀፍ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት አካሂዷል። ይህን ጉዳይ የዘገበው ይድነቃቸው ሰማው ነው። በቀለ ተመስገን ያቀርበዋል። የትምህርት ሚኒስቴር ባለፉት 3 ዓመታት ውስጥ በ12ኛ ክፍል ሀገር አቀፍ ፈተና ተማሪዎች ባስመዘገቡ ዝቅተኛ ውጤትና ሌሎችም ያጋጠሙ ተግዳሮቶችን የዳሰሰ ጥናት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ቀርቦ ውይይት ተደርጎበታል። በዋናነትም የመምህራን ብቃትና ቁርጠኝነት ማነስ፣ የትምህርት ግብዓት ተደራሽ ውስንነትና ሌሎችም ምክንያቶች በጥናቱ ተመላክቷል። በቀረበው ጥናት ላይም ምላሽና ማብራሪያ ያስፈልጋቸዋል የተባሉ ጥያቄዎች በቋሚ ኮሚቴው አባላት ቀርበዋል። ቢያንስ አነስተኛ ደሞዝ ከፍለን ነው እንዲያስተምርልን የምንቀጥረው ይሄ መምህር ማለት ነው። አስፈላጊ የሆኑ ምንድነው እነሱን ኢኒሼቲቭ ሊያደርግ የሚችል ጥቅሞች መዘርጋት አለበት ብዬ አስባለሁ። አንዱ መሰረታዊ ክፍተቱ ከግብዓት ጋር በተያያዘ ያለ ችግር እንደሆነ አሁንም ያው ነው የመጣው ከመምህራን ብቃት ጋር በተያያዘ መንገድ እሱም አሁን በተመሳሳይ የመሰረተ ልማት ችግሮች ተብለው የመጡትም በተመሳሳይ እንዲህ የመመሳሰል ነገር አለ። ከዚህ በፊት ከሚታወቁት ለየት ያለ ነገር ይዞ ከመቅረብ አንጻር የሚጎል ነገር ያለ መስሎ እየታየኝ ስለሆነ እንዲያው እንዴት ነው የታየው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የመምህራንን ችግር በዘላቂነት ሊፈቱ ያስችላል የተባሉ የማትጊያ ስራዎች እየተሰሩ መሆኑን ተናግረዋል። መሰረታዊ የሆነ የሞራል ግዴታቸውን በፍጹም ችላ ያሉ በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ሙያቸውን አክብረው የሰሩ ብዙ መምህራን የነበሩ ቢሆንም በእርግጠኛነት ግን መንገር የምንችለው የኢትዮጵያ ሕዝብ እንደ የኢትዮጵያ ወጣቶች ካሁን በኋላ በትምህርት ሊቀልዱ አይችሉም። እንደ ህብረተሰብ የትም ልንሄድ አንችልም በትምህርት ቀልደን። የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው። በዚህ ላይ ምንም እንትን የለንም። ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳል ወይ? ዩኒቨርሲቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ የጀመርነው ተስፋ አደርጋለሁ እስከሚቀጥለው ዓመት ይደርሳል። ቋሚ ኮሚቴውም ጥናቱን መሰረት ያደረጉ የመፍትሄ ስራዎች በትኩረት ሊሰሩ ይገባል ሲል አሳስቧል። በምክክር መድረኩም የቋሚ ኮሚቴው አባላትና የሚኒስቴር መስሪያ ቤቱ የስራ ኃላፊዎች ተሳትፈዋል።
ከስደት ተመልሶ በንብ ማነብ ስራ ላይ የተሰማራ ወጣት በስኬት መንገድ ላይ ይገኛል። ቆሻሻ መጣያ የነበረን 1 ሄክታር መሬት ከሐረር ከተማ አስተዳደር ተረክቦ ማር እያመረተም ውጤታማ መሆን ችሏል። የወጣቱን ተሞክሮ ክራስ አንደበት እንደሚከተለው እንከታተል። ስሜ ነሰዲን አህመድ ኢድሪስ ይባላል። ያው የሐረር ከተማ ነዋሪ ነኝ። እዚሁ ነው የተወለድኩት እና እኔ የመጀመሪያ በስደት ስራ ፍለጋ ወደ ዱባይ ሀገር ወደ አረብ ሀገር የተሰደድኩ ሰው ነኝ። እዛ ብዙ ስራ አይቼ ብዙ ልፋትም አይቼ 8 አመት እዛ ከሰራ በኋላ ነው ወደ ሀገሬ የተመለስኩት። ሀገር ላይ ምን አለ፣ ሀገር ላይ ምን ብሰራ ውጤታማ እሆናለሁ በማለት ንብን ነበር የመረጥኩት። አካባቢ ያሉት ሰዎች ንጹህ ማር እንዲጠቀሙ ነው ፍላጎቴ። ከዛ በኋላ ደግሞ ወደ ውጭ ልኬ ዶላር ለሀገሬ ለማስገኘት በልማት ትሩፋት በዶክተር አብይ አህመድ በጠቅላይ ሚኒስትራችን በጣም ድጋፍም ስላለ ይሄ ነገር ላይ ብሰራ ይደግፉኛል ብዬ አስቤ ወሰኜ የገባውበት ነው። ባህሪ ግብርና በመሄድ ሄጃ አሳወኳቸው። መጥቶ አዩኝ። ራይሳችን ኦርዲን በድሪ በእግሩ መጥቶ አየልኝ። ደስ አለኝ። መጥቶ ካየኝ በኋላ በጣም እሱን ያነቃቃኝ ወደዚህ እንዲመጣና ጥሩ ቦታ እንዲሰጡኝ ቦታ ጠቆምኳቸው። ይሄ ቦታ መጀመሪያ ቆሻሻ የምደፋበት ቆሼ ነበር። በቃ ይሄ ቦታ በጣም በብዙ ልፋት ነው እንደዚህ ያጸዳሁት። አሁን እንደምታዩት ይሄ ቦታ እስከ 3000 በላይ አትክልት ተክያለሁ እዚህ ውስጥ። አሁን ያለው እስከ 200 ፍሬ ቀፎ እየሆነልኝ ነው። ለወጣቶቹም የሚያስተላልፈው ነገር ካለ ሀገራችን ላይ ሆነን ክብር ተጠብቆ ሀገር ላይ መሬት ላይ ሰርተ መለወጥ እንደሚቻል አሁን እያሳየው ነው። ብዙ ሰው እያየኝ ነው። ሳምፕልም የሆንኩ ነው ለዚህ አካባቢ። አንደኛ ተስፋ ለመቁረጥ ነው። ሰው ስራ ከጀመረ ተስፋ ለመቁረጥ በቴክኖሎጂ ነው ማሳደግ የምፈልገው። ይሄን ቦታ ንብ ሲባል ሰው እንደዚህ ንብ ነው ብለን የምናውቀው እንጂ ብዙ ነገሮች ብዙ ስራ አለው። ማር ብቻ አይደለም የሚፈልግበት። ፑሊ አለ፣ ሮያል ጄል አለ። ኮሎኑ ራሱ ዛሬ ላይ 15000 ብር ይሸጣል። ኮሎን አንድ ቀፎ ከነንቡ የሚሸጠው እስከ 15። ያንን ራሱ ለአካባቢው እንዲሰፋ ማድረግ ነው የሚፈልገው። ማራባት ነው የሚፈልገው። ማናበብ ነው የሚፈልገው። እገዛ ይፈልጋል ንብ። ስለዚህ እስከ 20 ሰው አሁን አድርጋለሁ። ለወደፊት ደግሞ ሰፊ እንዳልኩ እስከ 100 በላይ ወጣቶች መጥቶ እዚህ ቦታ ላይ ወርክሾፕ ከፍቼ እንዲሰራ ነው የሚፈልገው ስራው። ያ መንግስት በጣም ያበረታታል። ስትሰማ በጣም ጥሩ ነገር ነው። በዜና ኢትዮጵያ ካፍታ በኋላ እንመለስበታለን። ወዳልነው ጉዳይ ነው አሁን የምናልፈው። ችምችም ያለ ወይም ደግሞ ዞማ የሚባል ጸጉር ያለው ሰው ሲታይ ያን ያህል እንግዳ ነገር አይሆንም። ቀጣይ የምናነሳው ባለ ታሪክ ግን ለየት ባለ መልኩ ጸጉሩ ያለው ጭንቅላቱ ላይ ሳይሆን ፊቱ ላይ ነውና አብዛኛውን የፊቱን ፓርት ሸፍኖታል ጸጉሩ። የፈጣሪ ስራ እንግዲህ አይመረመርም። አንዳንድ ስጦታዎች በጣም ይለያሉና አስገራሚ ነው። በጣም አስገራሚ ነው። ይሄ ጉዳይ እኛንም አስደንቆናል። ስለዚህ ተመልካቾችንም ሊያስደንቃቸው ይችላል ብለን የዚህን የ18 ዓመት ህንዳዊ ወጣት የጸጉር ሁኔታ በተመለከተ ሂሩት እንባለ አንድ ዘገባ አሰናድታለች። እሱን እንከታተል። አስገራሚ ተፈጥሮ ያለው ህንዳዊ ወጣት ላሊት ፓትዳር ከሰሞኑ በበይነ መረብ ዓለምን እያነጋገረ ነው። የ18 ዓመቱ ላሊት 95% የሚሆነው የፊቱ ክፍል በጸጉር ተሸፍኗል። ይህ ደግሞ የዓለማችን ጸጉራሙ ፊት ባለቤት አስብሎታል። ሁኔታው ከ1 ቢሊዮን ሰዎች ውስጥ በአንዱ ብቻ የሚከሰትም ነው። ከመካከለኛው ዘመን ጀምሮ ባለው ጊዜ ከ50 ያልበለጡ መሰል ክስተቶች ብቻ ናቸው የተመዘገቡት። ፓትዳር ከልጅነቱ ጀምሮ የፊቱ 95% በላይ ክፍል በጸጉር የተሸፈነ እንደነበርም ተገልጿል። የጸጉር እድገትን የሚያስከትለው ሃይፐርትኮርሲስ በሌላ ስሙ ዊርዌልፍ ሲንድረም ተብሎ የሚጠራው ያልተለመደ በሽታ በዓለማችን ላይ እምብዛም የማይከሰት ሲሆን ላሊትን ልዩ ሰው የሚል ስያሜ እንዲሰጠው አድርጎታል። የላሊት ሁኔታ በዘረመል መዛባት ከመወለድ በፊት በዘረመል የሚተላለፍ ወይም ከተወለደ ከጊዜ በኋላ በመድኃኒትና በሌሎች የጤና ሁኔታዎች አካባቢያዊ ሁኔታ ሊከሰት የሚችል እንደሆነ የጤና ባለሙያዎች ተናግረዋል። በባህላዊ አጠራሩ ዊርዌልፍ ሲንድረም ማለት ራሱን ወደ ተኩላነት የቀየረ እንደማለት ነው። የፊቱ በጸጉር መሸፈን የተነሳ ስያሜውን ማህበረሰቡ የሰየመው እንጂ ሰው ወደ ተኩላ ራሱን የቀየረ ማለት ግን አይደለም። ታዳጊው እንደተናገረው በትምህርት ቤት ያሉ ልጆችና ሌሎች
ሰዎች ሲያገኙት በድንጋጤ አፍጠው እንደሚመለከቱትና እንደሚፈሩት ይናገራል። በእርግጥ እኔ ማወቅና ማውራት ሲጀምሩ ከነሱ ብዙም የተለየው እንዳልሆንኩ ተረድተዋልም ይላል። የውጭ ገጽታዬ ብቻ ነው የተለየው እንጂ ከውስጥ የተለየው ሰው አለመሆኔን ይረዳሉ ሲልም አክሏል። ይሁን እንጂ አንዳንድ ጊዜ ፊቱ ላይ ያለውን ጸጉር ማስወገድ እንዳለበት አስተያየት የሚሰጡትም አልጠፉም። አሁን ላይ ላሊት ዝናን ባተረፈለትና የዓለምን ሪካርድ ባስገኘለት ገጽታው ደስተኛ ነው። በመሆኑም የዕለት ተዕለት ህይወቱን በዩቲዩብ በማጋራት ለሚሊዮኖች ማድረስም ችሏል። አስገራሚ ታሪክ ነው ያየነው። የወንዶች ፊት ላይ ጸጉር የተለመደ ነገር ነው። የዚህ ግለሰብ ግን በጣም የተለየ ነው። በዚህ ደረጃ የተለመደ አይደለም። በጣም አስገራሚ ነገር ስለሆነብን እኛም ወደ ተመልካቾች ዛሬ ይዘነው መተናል። ከፊቱ 1/4ኛው ብቻ ነው ጸጉር የሌለው፣ ሌላው በጸጉር የተሸፈነ እንደሆነ ነበረ ቅድም ስንከታተል የነበረው። ግሩም ነው ብለን እንለፈው። ከውጭ መረጃ ምንጭ ወዳገኘነው ሌላ ዘገባ እንለፍ። የዓለም መሪዎች ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10% ታሪፍ መጣላቸው የዓለም አቀፍ የንግድ ስርዓቱን ያዛባል ሲሉ እየተቹት ይገኛሉ። ታሪፉን ተከትሎ ምላሽ እየሰጡ ያሉ ሀገራትና መሪዎችም በርከት እያሉ መጥተዋል። የአውሮፓ ህብረት በበኩሉ የትራምፕ ውሳኔ በዓለም ኢኮኖሚ ላይ ትልቅ ችግር ፈጥሯል ሲል ገልጿል። ዛህራ መሐመድ ዝርዝር ይዛለች። የዓለም መሪዎች የትራምፕን ታሪፍ ትልቅ ጉዳት ነው ሲሉ እየተቹ ይገኛሉ። የአውሮፓ ህብረት በበኩሉ የትራምፕ ውሳኔ በዓለም ኢኮኖሚ ላይ ትልቅ ችግር ፈጥሯል ሲል ገልጿል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ በአማካይ የ10% ታሪፍ መጣላቸው የዓለም የንግድ ስርዓትን ያዛባል። የዓለም መሪዎችም ታሪፉን ተከትሎ ምላሽ እየሰጡ ነው። ኬር ስታመር በዩናይትድ ኪንግደም ላይ ያለው የ10% ታሪፍ በግልጽ ኢኮኖሚያዊ ተጽዕኖ እንደሚኖረው ተናግረዋል። ነገር ግን በእርጋታና በውይይት ምላሽ እንደሚሰጥበት ቃል ገብተዋል። የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን የዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ቀረጥ ለመጣል መወሰኑ ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉም ተናግረዋል። የእሳቸው አስተያየት የቻይናን ጨምሮ የበርካታ ሀገራትን ሀሳብ ያስተጋባል። ቻይና እርምጃውን በመቃወም በአሜሪካ ላይ ቆራጥ የአጸፋ እርምጃዎችን እንደምትወስድ አስጠንቅቃለች። ይህ ማስጠንቀቂያ ፕሬዚደንት ትራምፕ እንደ አውሮፓውያኑ አቆጣጠር ከሚያዝያ 5 ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10% ታሪፍ ተግባራዊ እንደሚደረግ ይፋ ካደረጉ በኋላ ነው። በዚህም ከሚያዝያ 9 ጀምሮ ወደ 60 የሚጠጉ ሀገራት ከፍተኛ ታሪፍን ያስተናግዳሉ። ትራምፕ ታሪፉ የአሜሪካንን ማምረቻዎች ለማሳደግ እንደሚውል ገልጸው እርምጃው አሜሪካንን እንደገና ሀብታም ያደርጋታል ሲሉ ተደምጠዋል። የትራምፕ አጋር የሆነችው ጣሊያን ውሳኔው ስህተት ነው፣ ነገር ግን የአሜሪካንን የንግድ ጦርነት ለመከላከል እሰራለሁ ብላለች። ስፔን ለተከፈተው የንግድ ጦርነት ዓለም ቁርጠኛ መሆኗን መቀጠል አለባት ስትል ፕሬዚደንት ኢማኑኤል ማክሮን በበኩላቸው በአዲሱ ታክስ ከተካተቱ የንግድ ዘርፍ ተወካዮች ጋር እንደሚገናኙ ለፎክስ ኒውስ ተናግረዋል። በተለይ የአሜሪካ ሁለቱ ታላላቅ የንግድ አጋሮች ካናዳና ሜክሲኮ ተጨማሪ አስተያየት ባይሰጡም ካናዳ አሁንም በታሪፍ ተጽዕኖ ውስጥ ትቆያለች ሲሉ ጠቅላይ ሚኒስትር ማርክ ካርኒ ተናግረዋል። ከሐሙስ እኩለ ሌሊት ጀምሮ በተሽከርካሪዎች ላይ የተጣለው የ25% ታሪፍ በሚሊዮን የሚቆጠሩ ካናዳውያንን በቀጥታ ይጎዳልም ሲሉ አክለዋል። አውስትራሊያ በበኩሏ ይህ ወዳጅነትን የሚያጠነክር አይደለም ብላለች። ትራምፕ ለበርካታ አስርተ ዓመታት የታሪፍ ጭማሪ የአሜሪካንን ኢኮኖሚ እንደሚያሳድግ በጥብቅ እንደሚያምኑ ሲናገሩ ቆይተዋል። አሁን የአሜሪካ መሪ መሆናቸው ደግሞ ይህን ሀሳባቸውን እንዲፈጽሙ እድል የሰጣቸው ይመስላል። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ ከተንቀሳቃሽ ምስሉ ተከታተሉ።
ወደ ስፖርታዊ መረጃው እናልፋለን። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ሊቨርፑል በመርሲሳይድ ደርቢ ኤቨርተንን በማሸነፍ ወደ ሻምፒዮንነት ክብሩ ይበልጥ የተጠጋበትን ውጤት አስመዝግቧል። በሌላ ጨዋታ ማንቸስተር ሲቲ ሌስተር ሲቲን ሲያሸንፍ ኒውካስልና አስቶን ቪላም ተጋጣሚዎቻቸውን ረትተዋል። ዛሬ በሊጉ በለንደን ደርቢ ቼልሲ ከቶትናም የሚያደርጉት ጨዋታም ይጠበቃል። መሰረት ተስፋዬ በደማቅ የደጋፊዎቹ ድባብ ታጅቦ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን በመርሲሳይድ ደርቢ ያደረገው ሊቨርፑል 1-0 በሆነ ጠባብ ውጤት አሸንፏል። የፕሪሚየር ሊጉን ዋንጫ ለማንሳት እየተፎካከረ የሚገኘው ሊቨርፑል በሜዳው በኤቨርተን በተፈተነበት ጨዋታ 100ኛ የመርሲሳይድ ድሉን አሳክቶ ለ20ኛ ጊዜ ሻምፒዮን ለመሆን ይበልጡኑ ተቃርቧል። ቀዮቹ የተሻለ በተንቀሳቀሱበት የምሽቱ ጨዋታ ሁለተኛ አጋማሽ ዲያጎ ጆታ የሊቨርፑልን ብቸኛ ማሸነፊያ ግብ ከመረብ አሳርፏል። ከድሉ በኋላም ሊቨርፑል ነጥቡን 73 አድርሶ ከአርሰናል ጋር ያለውን የነጥብ ልዩነት ዳግም ወደ 12 ከፍ ማድረግ የቻለበትን ምሽት አሳልፏል። በሌላ ጨዋታ በኢታድ ስታዲየም በወራጅ ቀጠና ውስጥ የሚገኘው ሌስተር ሲቲን የገጠመው ማንቸስተር ሲቲ 2-0 አሸንፏል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በሊጉ ከሁለት ድል አልባ ሳምንታት ጉዞ በኋላ ወደ ውጤት በተመለሰበት ጨዋታ ጃክ ግሪሊሽና ኦማር ማርሙሽ የሲቲዝኖችን የማሸነፊያ ግቦች አስቆጥረዋል። እንግሊዛዊ ተጫዋች ጃክ ግሪሊሽ ከ16 ወራት በኋላም ለማንቸስተር ሲቲ የመጀመሪያ ግቡን በምሽቱ ጨዋታ አስቆጥሯል። ውጤቱን ተከትሎ ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረገው ፉክክር ውስጥ መቆየቱን ሲያረጋግጥ በ51 ነጥብም አራተኛነቱን አስጠብቋል። በቀድሞ የማንቸስተር ዩናይትድ ተጫዋች ሮድ ቫን ኒስተልሮይ የሚመራው ሌስተር ሲቲ በበኩሉ በሊጉ የመቆየት ተስፋውን አጣብቂኝ ውስጥ ከቷል። ቀበሮቹ በ17 ነጥብ 19ኛ ስፍራ ላይ ይገኛሉ። በሴንት ጄምስ ፓርክ ስታዲየም የለንደን ከተማውን ክለብ ብሬንትፎርድን የገጠመው ኒውካስል ዩናይትድ የ2-1 ድል ተቀዳጅቷል። አሌክዛንደር አይዛክና ሳንድሮ ቶናሊ ለኒውካስል ዩናይትድ የአሸናፊነት ግቦችን ሲያስቆጥሩ ብሪያን ምቤሙ ደግሞ ብሬንትፎርድን ከሽንፈት ያልታደገች ግብ ያስቆጠረ ተጫዋች ሆኗል። ከሜዳው ውጪ ብራይተንን የገጠመው የአሰልጣኝ ኡናይ ኤምሬ ቡድን አስቶን ቪላ ማርከስ ራሽፎርድ፣ ማርኮ አሴንሲዮና ዶኒ ማለን ባስቆጠራቸው ግቦች ታግዞ 3-0 አሸንፎ ተመልሷል። በወራጅ ቀጠና ውስጥ ተቀምጦ በሜዳው ሴንት ሜሪ ስታዲየም ክሪስታል ፓላስን የገጠመው ሳውዛምፕተን አንዳቻ ተለያይቶ በሊጉ የመቆየት ተስፋውን ፈታኝ ያደረገበትን ውጤት አስመዝግቧል። የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ዛሬ በሚደረግ አንድ ጨዋታ ሲጠናቀቅ በለንደን ደርቢ ቼልሲን ከቶትናም የሚያገናኘው ጨዋታ ይጠበቃል። በስታንፎርድ ብሪጅ ሁለቱን የለንደን ከተማ ክለቦች የሚያገናኘው ጨዋታ ምሽት 4 ሰዓት ሲል ጅማሮውን ያደርጋል። ሁለቱ ክለቦች በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በከተማ ተቀናቃኞቻቸው ከደረሰባቸው ሽንፈት ለማገገምና ደረጃቸውን ለማሻሻል ወሳኝ ጨዋታቸውን ያደርጋሉ። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን አካቶ በያላችሁበት ከእናንተ ጋር ቆይታ አድርጓል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጀና ጌታቸው ይግዘው የዛሬውን ዜና ኢትዮጵያ ወደ እናንተ እያሻገርን እስካሁን ሰዓት ድረስ አብረናችሁ ነበር። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። በያላችሁበት በሰላም ዋሉ።